በጣም ኃይለኛ ከሚባሉ ፍላጎቶች ውስጥ አንዱ የወሲብ ፍላጎት ነው፣ ወይም ሰዎች ጾታዊ ግንኙነት የማድረግ ፍላጎታቸው ነው። ይሄ የተፈጥሮ ፍላጎት እጅግ በጣም ኃይለኛ ከተጠቀምንበት ወይም ደግሞ በአግባቡ ከተጠቀምንበት እኛን ወደ ስኬት ሊገፋን የሚችል ካልተጠቀምንበትና በአግባቡ የማንጠቀምበት ከሆነ ወይም ቆጣጠረው ከሆነ ግን ከስኬታማነት ሊያግደን የሚችለው ትልቁ ፓወርፉል ኃይል የወሲብ ኃይል ነው። ስለዚህ የወሲብ ፍላጎታችንን እንዴት መቆጣጠር እንችላለን? የወሲብ ፍላጎታችንን ካልተቆጣጠር ነው በጣም አደገኛ ነገር ሊሆን የሚችልበት ሁኔታዎች አሉ። በዛው ልክ ደግሞ በአግባቡ ከተጠቀምንበት ስኬታማ እንዲሁም ደግሞ ውጤታማ የሚያደርገን ትልቅ ኃይል ነው ማለት ነው። ስለዚህ የወሲብ ፍላጎት ተፈጥሯዊ ነው፣ ያው የተፈጥሮ ፍላጎት ነው። የወሲብ ፍላጎታችንን ባልተቆጣጠርንበት ሁኔታ ሁሉ ድህነት አብሮ ይኖራል። ድህነት የድህነት ምንጭ ነው። ብዙ ጊዜ ሰዎች ድህነት የሚመጣባቸው በስሜታቸው ነው። ስሜታቸውን ኮንትሮል ባለማድረጋቸው ወይም ደግሞ ለስሜታቸው ተገዢ በመሆናቸው ምክንያት ምን ይመጣባቸዋል ማለት ነው? ውድቀት ይመጣባቸዋል። በህይወታቸው ላይ የሚመጡ ውድቀቶች ከስሜት ቁጥጥር ማነስ የሚመጡ ነገሮች ናቸው። ስለዚህ አንድ ሰው የሆነ ነገር ለማሳካት ሲፈልግ ምን ማድረግ አለበት? የወሲብ ኃይሉን መቆጣጠር አለበት። ካገኘው ጋር የሚተኛ ሰው፣ ካገኘው ጋር የሚቀድም ሰው ወይም ደግሞ የወሲብ ፍላጎቱ በጣም ልቅ የሆነ ሰው በምንም ተአምር ስኬታማ ሊሆን አይችልም። ምክንያቱም የተለያዩ ጉዳቶች ስላሉት ማለት ነው። ከኃይሉ ታላቅነት የተነሳ የወሲብ ፍላጎታችንን ካልተጠቀምንበት ህይወታችንን ኮምፕሊትሊ አደገኛ ሁኔታ ላይ ሊጥለው ይችላል። እኔ ብዙ ሰዎችን አያለሁኝ። የወሲብ ፍላጎታቸውን የማይቆጣጠሩ ሰዎች በጣም አደገኛ ህይወት ውስጥ ነው የሚኖሩት፣ በድህነት ውስጥ ነው የሚኖሩት። የመስራት ፍላጎታቸውና ተነሳሽነታቸው በጣም ይቀንሳል። እንዲሁም ደግሞ ለድህነት የመጋለጥ እድላቸውም በዛው ልክ የሰፋ ይሆናል ማለት ነው። ስኬታማ የምንላቸው ሰዎች ወይም በአንድ ነገር ላይ በጣም ታዋቂ ናቸው የምንላቸው ሰዎች፣ በተለይ መሪዎች አካባቢ በወሲብ ፍላጎታቸው ላይ በጣም የሰለጠኑ ናቸው። ፍላጎታቸውን በደንብ አድርገው መቆጣጠር የሚችሉ ናቸው። ለፍላጎታቸው ተገዥ አይደሉም። መቼ ማድረግና እንዴት ማድረግ እንዳለባቸው ራሳቸውን ያሰለጠኑ ሰዎች ናቸው እንጂ ስሜታቸው የሚነዳቸው ለስሜታቸው ተገዥ የሆኑ ሰዎች አይደሉም። በነገራችን ላይ አንድ ሰው ማሰብ እውቀቱ ካልመራው ከሆነ የስሜቱ ባሪያ ነው የሚሆነው። ለምሳሌ የወሲባዊ ግንኙነት በዛም ጥቅሞች አሉትም ጉዳቶችም አሉት። ጥቅሞቹ አሁን ለምሳሌ ጉዳቶቹን እንመልከት። ጉዳቶቹ በአግባቡ የማንጠቀምበት ከሆነ በስርዓት የማንጠቀምበት ከሆነ ለስሜታችን ተገዥ እንሆናለን። የስሜት ባሪያ ነው የምንሆነው። የስሜት ባሪያ ሆነ ማለት ደግሞ ስሜታችን እንደፈለገው የሚነዳው ሰው ስለምንሆን ያሰብነው ነገር ማሳካት አንችልም፣ ወይም ደግሞ ስራችን ላይ ፎከስ አድርገን መስራት አንችልም። በስሜታችን ቁጥጥር ውስጥ ስለዋልን ማለት ነው። ሰው ምን አይነት ነገር ያጋጥመናል? በስራችንን በአግባቡ እንዳንወጣ፣ ፊዚካሊ ሜንታሊ ደካማ እንድንሆን፣ እንዲሁም ደግሞ የመስራ መንፈሳችን ዝቅ እንዲልና የስራ ተነሳሽነታችን እንዲጠፋ የሚያደርግ ትልቅ ኃይል ነው የወሲብ በቁጥጥር ስር ያልዋለ የወሲብ ፍላጎት። ህይወታችንን በሙሉ ለእርሱ የምናስገዛ ከሆነ ህይወታችንን ወደ ለየለት እንዲሁም ደግሞ ወደ ውድቀት ውስጥ እንድንገባ ያስገድደናል፣ ወይም ደግሞ ሊያስገድደን ይችላል። በአግባቡ ያልዋለ የወሲብ ፍላጎት ደካማ እንድንሆን፣ ልፍስፍስ እንድንሆን፣ የስራ ተነሳሽነታችን እንዲቀንስ፣ ሜንታሊም ፊዚካሊም ሊሆን ይችላል፣ ስፒሪቹዋሊ ደካማ እንድንሆን ሊያስገድደን ይችላል። ምክንያቱም ውድቀት የሚጀምረው ከመወላወል ነው፣ ዲሳይድ ካለማድረግ ነው፣ ካለመወሰን ነው። ብዙ ጊዜ ሰዎች ስኬታማ የማይሆኑት ምን ስለሆኑ መሰላቸው? ዲሳይድ አያደርጉም። ስኬታማ ያልሆኑ ሰዎች ትልቁ ባህሪያቸው ያለመወሰን ችግር ነው። የመወላወለ ባህሪ፣ ዛሬ ነገ ማለት፣ አማራጭ ማብዛት፣ የተለያዩ ሰዎችን እየደረደሩ ጊዜን ማራዘም፣ ይሄ የስኬታማ ያልሆኑ ሰዎች ባህሪ ነው። ስለዚህ በአግባቡ በቁጥጥር ስር ያልዋለ የወሲብ ፍላጎት የሰዎችን የመወላወልና ያለመወሰን ችግር ምንጭ ሊሆን ይችላል። ምክንያቱም አንድ ሰው ፊዚካሊ፣ ሜንታሊም ስፒሪቹዋሊም ደካማ ነው የሚሆነው፣ ልፍስፍስ ነው የሚሆነው። ነገሮችን በስርዓት ወስኖ ወደ ትግበራ ወደ አክሽን እንዳይገባ ሊያስገድደው ይችላል ማለት ነው። ይሄ በጣም አደገኛው ነገር ሊሆን ይችላል። በቁጥጥር ስር ያልዋለ የወሲብ ፍላጎት ጉልበታችንን ኢንቨስት እንድናደርግ ያስገድደናል። ገንዘባችንን ኢንቨስት እንድናደርግ፣ ኢነርጂያችንን ኢንቨስት እንድናደርግ ያስገድደናል ማለት ነው። ምክንያቱም አንድ ሰው ካገኘው ጋር የሚተኛ ሰው ከሚያየው ሰው ጋር ሁሉ ወሲባዊ ፍላጎት ማድረግ የሚፈልግ ሰው ብዙ ነገሩን ነው የሚያጣው። ኢነርጂውን ያጣል፣ ጉልበቱን ያጣል፣
ገንዘቡን ያጣል፣ ጊዜውን ያጣል። ምክንያቱም ኢንቨስት ያደርግበታል። ምንም ነገር ለማግኘት ያው ኢንቨስት ማድረግ አለብን። ስለዚህ ብዙ ኢንቨስትመንት ስለሚያደርግ ኢንቨስት የሚያደርገው ደግሞ ጉልበት፣ ገንዘብ የሚያመጣ ነገር ላይ፣ ስኬት የሚያመጣ ነገር ላይ ሳይሆን ኢንቨስት እያደረገ ያለው ለስሜቱ ነው። ያ ማለት ለስሜቱ ውሎ የሚያደርሰው፣ ለስሜቱ ተገዢ የሆነ ሰው፣ በስሜቱ ቁጥጥር ስር የወደቀ ሰው ማለት ነው። ስለዚህ በጣም በርካታ የሆኑ ጉዳቶች አሉት። ሜንታሊም ጉዳት አለው፣ ፊዚካሊም በገንዘብ አኳያም ስንመለከተው በጣም ከፍተኛ የሆነ ጉዳት አለው። ምንድነው ጉዳት የሚኖረው? ይሄን ኃይል በአግባቡ አለመጠቀም፣ በስርዓት አለመጠቀምና በቁጥጥር ስር ያልዋለ የወሲብ ፍላጎት ሲኖረን ሁሉ ነገራችን ነው የሚያሳጣን ማለት። እንግዲህ በቁጥጥር ስር የዋለ የወሲብ ፍላጎት በጣም ለስኬት በጣም ፈጣን የሆነ ተነሳሽነታችንን የሚጨምር፣ የስራ ፍላጎታችንን የሚጨምር፣ ከዛ በተጨማሪም ደግሞ ዲሳይድ እንድናደርግ በራሳችን እንድንተማመንና ያሰብነው ነገር አቺቭ ከምናደርግባቸው መሳሪያዎች አንዱ ወሲብ ነው። ፖዚቲቭሊ ከተጠቀምንበት ወይም በቁጥጥር ስር የዋለ የወሲብ ፍላጎት ሲኖረን ምን አይነት ጥቅሞች እንዳሉት እንመልከት። እንግዲህ በቁጥጥር ስር የዋለ የወሲብ ፍላጎት ሰዎችን ተወዳጅ እንዲሆኑ፣ ተፈላጊ እንዲሆኑ ያስችላቸዋል። ተፈላጊ እንዲሆኑ ያደርጋቸዋል። ፊዚካሊም፣ ሜንታሊም፣ ስፒሪቹዋሊም ጠንካራ እንዲሆኑ፣ በራሳቸው የሚተማመኑ ተፈላጊ ሰዎች እንዲሆኑ ያስችላቸዋል ማለት ነው። እንግዲህ በአግባቡ የወሲባዊ ፍላጎትን መግለጽ የሚችል ሰው፣ የወሲብ ፍላጎትን በቁጥጥር ስር የዋለ ሰው የድምፅ ጥራቱ ይለያል። ያ ማለት በድምፃችን ጥራት ላይ እንኳ የተለየ ተጽዕኖ ያሳድራል። በጣም ልቅ የሆነ የወሲብ ፍላጎት የሚያደርግ ሰውና በአግባቡ ራሱን ጠብቆ ኮንትሮል አድርጎ ለስሜቱ ሳይገዛ በስርዓት የወሲብ ፍላጎትን መግለጽ የሚችል ሰው ፊዚካሊም ሲታይ ጠንካራ የሆነ ሰዎች መሳብ የሚችል ወይም ደግሞ አትራክት ማድረግ የሚችል። ከዛ ሌላው ጥቅም ምንድነው? በድምፃችን ጥራት ላይ ከፍተኛ የሆነ ተጽዕኖ አለው። ድምፃችን ቆንጆ እንዲሆን፣ ድምፃችን ሳቢ እንዲሆን፣ በሰዎች ላይ ተደማጭ እንዲሆን እና በኢነርጂ የተሞላ እንዲሆን ያስችለዋል። አንድ በቁጥጥር የወሲብ ፍላጎትን በቁጥጥር ስር የዋለ ሰው የሚያወጣው ኢነርጂ፣ የሚያወጣው ድምፅና ልቅ በሆነ መንገድ የወሲብ ፍላጎትን የሚገልጽ ሰው የሚያወጣው ድምፅ በጣም ከባድ ዲፈረንስ ነው ያለው። ከፍተኛ የሆነ ዲፈረንስ ነው ያለው። ምክንያቱም ይሄኛው በኢነርጂ የተሞላ ነው፣ አትራክቲቭ ነው። የድምፅ ቶኑ የተለየ ነው የሚሆነው፣ በኢነርጂ የተሞላ ነው የሚሆነው። ሰዎችን ዶሚኔት ማድረግ ይችላል፣ ሰዎችን መያዝ ይችላል ማለት ነው። ሌላው የነርቭ ስርዓታችን በኃይል እንዲሞላና ለሰውነታችን የሚሰጠውን አገልግሎት በአግባቡ እንዲወጣ ያስችለዋል። ይሄ ትልቁ ጥቅሙ ነው። የነርቭ ስርዓታችን በኃይል እንዲሞላ ማድረግ ይችላል። የአንድ ሰው አይነ ህሊና ወይም ደግሞ ኢማጂኔሽን የማብራት ኃይል አለው። በማዳበር ሰውየው ጠቃሚ ሀሳቦችን እንዲያመነጭ፣ ጠቃሚ የሆኑ ሀሳቦችን እና እውቀቶችን እንዲያመነጭ የሚያስችለው መሆኑ ነው። ኢማጂን ማድረግ እንችላለን። ኢማጂኔሽናችን ከፍ ይላል። የማሰብ አቅማችን ያዳብርልናል ማለት ነው። ሰው በአግባቡ ስንጠቀምበት የአዳዲስ ሀሳቦችን የማመንጨት፣ ኢማጂን የማድረግ ነገሮችን አእምሯችን ላይ እንድንጨርሳቸውና የማሰብ አድማሳችን ከፍ እንዲያስችል እንዲል የሚያደርገው ትልቅ ፓወርፉል የሆነ ኃይል ነው ማለት ነው። ደግሞ ሌላው ጥቅም ፈጣን የሆነና አካላዊ ስነልቦናዊና መንፈሳዊ እድገት እንድናመጣ የሚያግዘን ኃይል ነው። ወይ ደግሞ ስነልቦናዊ እንቅስቃሴዎችን እንድናደርግ ያስችለናል። አካላዊ የሚሆን ስነልቦናዊ መንፈሳዊ የሆኑ እንቅስቃሴዎችን እንድናደርግ ያስችለናል ማለት ነው። በአግባቡ በቁጥጥር ስር የዋለ የወሲብ ፍላጎት ሲኖር ሌላው ጥቅም ምንድነው? ቆራጥ እንድንሆን፣ ዲሳይድ እንድናደርግ፣ አንድ ሰው ዓላማውን ለማሳካት በቁርጠኝነት እንዲንቀሳቀስ፣ ዓላማውን አቺቭ ለማድረግ ውሳኔዎችን እንዲወስን የሚያስችለው ኃይል ነው። ያ ማለት ዲሳይድ ማድረግ ይችላል። እንዲህ አይነት ሰው መወሰን የሚችል ሰው ነው። አይወላውልም። ምክንያቱም ስፒሪቹዋሊም ፊዚካሊም ጠንካራ ስለሆነ ማለት ነው። ሌላው ጥቅም ፍርሃትን ለማስወገድ በአግባቡ የወሲብ ፍላጎትን መግለጽ የሚችል ሰው ወይም ደግሞ በቁጥጥር ስር የዋለ የወሲብ ፍላጎት ሲኖረን ሰዎች ኮንፊደንሻል እንዲሆኑ፣ ቆራጥ እንዲሆኑ፣ ዲሳይድ ማድረግ የሚችሉ፣ በዛ ላይ ደግሞ ፍርሃትን ለማስወገድ ትልቅ የሆነ ማርከሻ የሆነ መድኃኒት ነው። ያለመበልጸግ እንዲሁም ደግሞ ያለመነቃቃት ችግርንም ሊያስወግድልን ይችላል። ሰዎች የመነቃቃት ወይም ደግሞ ይሄን አካል በአግባቡ ሲጠቀሙበት፣ ይሄንን ኢነርጂ፣ ይሄንን ፓወር፣ ይሄንን ኃይል በአግባቡ ሲጠቀሙበት የተነቃቁ መሆን ይችላሉ። የተነቃቃ
ማንነት እንዲኖረን ድካምና ዛሬ ነገ ማለትን ለመቆጣጠር ያስችላል። የአካላዊና የአእምሯዊ ጽናትን በማጠንከር ላለመሸነፍ በምናደርገው ጥረት ውስጥ አጋዥ የሆነ ትልቅ ኃይል ይሆንልናል ማለት ነው። በቁጥጥር ስር የዋለ የወሲብ ፍላጎት ሲኖር ደግሞ አንድን ነገር አቺቭ ለማድረግ ከዳር ለማድረስ የሚጣጣር ትልቅ ሰው ያደርገናል ማለት ነው። ያ ማለት እንግዲህ ምንድነው? በቁጥጥር ስር የዋለ የወሲብ ፍላጎት ሲኖረን የተነቃቃ ማንነት ይኖረናል። በመንፈሳችንም በአካላችንም ላይ በአእምሯችንም ላይ ጠንካራ እንድንሆን በተስፋ የምንኖር እምነት እንዲኖረን በራሳችን ላይ እምነት እንዲኖረን በፈጣሪያችን ላይ እምነት እንዲኖረን የሚያስችል ትልቅ ኃይል ነው። ይሄ በአግባቡ የተወጣ ወይም ደግሞ በቁጥጥር ስር የዋለ የወሲብ ፍላጎት ሲኖረን የመነቃቃት ችግር መነቃቃት የምንችል ለመበልጸግ የምንጣጣር ከዛ በተጨማሪም ደግሞ አንድን ዓላማ አቺቭ ለማድረግ ውድቀት እንኳን ቢያጋጥመን ከውድቀታችን ተነስተን ያንን ነገር ፋይት እንድናደርግ የሚያግዘን ትልቅ የሆነ ፓወርፉል የሆነ ኃይል ነው ማለት ነው። ስለዚህ የወሲብ ፍላጎታችንን በአግባቡ ካልተጠቀምንበት ለውድቀታችን ትልቅ መንስኤ ይሆናል። የወሲብ ኃይልን ግን በስርዓት ከተጠቀምንበትና ለእድገት ከተጠቀምንበት እጅግ አጋዥ የሆነ የተፈጥሮ ትልቁ ሞተር ሆኖ ሊያገለግለን ይችላል ማለት ነው። ስለዚህ የወሲብ ፍላጎት ወይም ደግሞ የወሲብ ፍላጎታችንን በቁጥጥር ስር አውለን በስሜታችን የምንነዳ ሳይሆን በማሰብ እንዲሁም ደግሞ በማሰላሰል ከዛም በተጨማሪም ደግሞ ፍላጎታችንን ኮንትሮል በማድረግ በስርዓት ከተጠቀምንበት ለስኬታችን ትልቅ የሆነ መሰላል ሆኖ ሊያገለግለን ይችላል ማለት ነው። የዛሬ ቪዲዮአችን ይሄን ይመስላል። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።